ደግፊት ያላትና አረጋውያንን በነጻ የምታክም አንዲት ጎበዝ ሐኪም አለች። ነገር ግን ይህች ሐኪም በውስጧ ሁለት አይነት ባህሪ ያላት፣ በአንድ በኩል ሰውን ማዳን ደስ ይላታል፣ በአንድ በኩል ደግሞ ጨካኝ ነች። ይህ እንዴት ሊሆን ይችላል? ሲኦክ ለሕክምና እውቀት ከፍተኛ ፍላጎት ያላት የዩኒቨርሲቲ ተማሪ ናት። ስለ ሰው ልጅ ጭንቅላት ያላትን እውቀት ለማሳደግ በጣም ትፈልጋለች። የሚረዷት ወላጆችም ሆነ የገንዘብ አቅም የላትም። የሲኦክ ትልቁ ህልሟ ከኮሪያው የጭንቅላት እጢ ባለሙያ ፕሮፌሰር ዶኪ ጋር መማር በመሆኑ በትምህርቷ ከመጨነቅ ይልቅ ከፍተኛ ዕዳ ውስጥ መግባትን ትመርጣለች። በዚህም ጥረቷም ሲኦክ በመጨረሻ በከፍተኛ ውጤት ወደ ዩኒቨርሲቲ ገባች። እንደምኞቷም ከፕሮፌሰር ዶኪ ጋር ተገናኘች። ለመጀመሪያ ጊዜ ስታገኘው ያላትን እውቀት ሁሉ አቀረበችለት። በተመሳሳይ ጊዜ ሲኦክ መላ ህይወቷን በሱ ላይ እንደጣለች በመንገር እውቀትን ሁሉ እንዲያስተምራት ፕሮፌሰር ዶኪን ለመነችው። ዶኪ በሲኦክ ጽናትና ቅንነት ተነካ። ከዚያ በኋላ ቀዶ ጥገና ባለ ቁጥር ዶኪ እሷን በንቃት እየጠራ በቅርብ ርቀት እንድትማር ከፊት ለፊት እንድትቆም ያደርጋት ነበር። ፕሮፌሰር ዶኪ ሲኦክን ለማስተማር ሙሉ ልቡን ሰጥቶ ነበር። ሲኦክም አላሳፈረችውም። ከዓመት ባነሰ ጊዜ ውስጥ ሲኦክ ቀዶ ጥገናውን ብቻዋን መወጣት ችላለች። ሲኦክ የፕሮፌሰር ዶኪ ተወዳጅ ተማሪ ሆነች። የሲኦክ የሥራ ጉዞ መጀመሪያ ላይ በጣም ብሩህ ነበር። ነገር ግን ወደ ጥቁር ገደል የገፋት ለውጥ መጣ። ሆስፒታሉ ክህሎትን ለማሳደግ ወደ ውጭ ሀገር ሄዶ ለመማር ነፃ የትምህርት ዕድል አዘጋጅቶ ነበር። በሰው ሁሉ እይታ ይህ ዕድል በእርግጠኝነት ለሲኦክ የሚገባ ነበር። እሷን በደስታ ሁሉንም ነገር አዘጋጀች። ነገር ግን ስሙ ይፋ ሲደረግ የነፃ ትምህርት ዕድሉ ለሌላ ሰው ተሰጠ። ወዲያውኑ ሲኦክ ተቆጥታ ምክንያቱን ለመጠየቅ ወደ ፕሮፌሰር ዶኪ ቢሮ አመራች። በዚያን ጊዜ ወደ ውጭ ሀገር ለመማር የተመረጠው ሰው እናትም በቦታው ነበረች። ስለዚህ ሲኦክ ወዲያውኑ ያችን ሴት ሰደበቻት። ሲኦክ ሴትየዋ ለልጇ ቦታዋን በገንዘብ እንደገዛችለት አሰበች። ሴትየዋ የወረደ ባህሪ እያሳየች እንደሆነም ተናገረች። ፕሮፌሰር ዶኪ በቁጣ ተሞልቶ ሲኦክን በጥፊ መታት። በዚህ ምክንያት የቀዶ ጥገና ፕሮግራሞቿን በሙሉ አገደባት። ነገር ግን በዚያን ዕለት ፕሮፌሰር ዶኪና የሆስፒታሉ ዋና ቀዶ ጥገና ሐኪሞች ከሆስፒታሉ ውጭ ስብሰባ ላይ በነበሩበት ወቅት የጭንቅላት ቀዶ ጥገና የሚያስፈልገው የመኪና አደጋ የደረሰበት ታካሚ ወደ ሆስፒታል መጣ። በወቅቱ ሁኔታው እጅግ አስቸኳይ ስለነበር ሲኦክ ሰውን ለማዳን የቀዶ ጥገና ቢላዋን ከመያዝ ውጭ ሌላ አማራጭ አልነበራትም። ፕሮፌሰር ዶኪ ተመልሶ ይህንን ትዕይንት ሲያይ እጅግ ተቆጣ። ወዲያውኑ የቀዶ ጥገና ቢላዋን አስቀምጣ እንድትወጣ አዘዛት። እሷ ግን በወቅቱ የነበረውን ሁኔታ በረጋ መንፈስ አስረዳች። በተመሳሳይ ጊዜ ትክክለኛው የቀዶ ጥገና እቅድ በግልጽ ተናገረች። በተጨማሪ ሲኦክ አሁንም ለታካሚዋ ተጠያቂ መሆን ነበረባት። ነገር ግን ፕሮፌሰር ዶኪ አሁንም ሰው አስጠርቶ ሲኦክን በጉልበት አስወጣት። የፕሮፌሰር ዶኪ ግትርነት ሲኦክን ሙሉ በሙሉ አበሳጫት። በመቀጠልም ሲኦክ የሴረም ማስተላለፊያ ቱቦ ይዛ ከበስተጀርባ በመሮጥ ፕሮፌሰር ዶኪን አነቀችው። በቦታው የነበሩ ሰዎች ባያስጥሉት ኑሮ ትገለው ነበር። እሱም በቁጣ ስሜቱን መቆጣጠር አቅቶት በሰው ሁሉ ፊቷ ላይ በኃይል በጥፊ መታት። ይህ ጥፊ ሲኦክን መሬት ላይ ጣላት። በተመሳሳይ ጊዜም ክብሯንና በራሷ ላይ ያላትን መተማመን በሙሉ አደቀቀው። ነገር ግን ነገሩ በዚህ አላበቃም። ፕሮፌሰር ዶኪ የሲኦክን የሕክምና ፈቃድ ሰረዘው። ይህ ድንገተኛ መርዶ ሲኦክ በቀሪ ሕይወቷ ወደ ቀዶ ጥገና ክፍል እግሯ እንዳታነሳ አደረጋት። እንደ ሲኦክ ላለ ለቀዶ ጥገና ከፍተኛ ፍቅር ላለው ሰው የውሳኔ ሕይወቷን ከመቅጠፍ አይለይም ነበር። ስለዚህ ይቅርታ ለመለመን ዝናብ ውስጥ ተንበርክካ አለቀሰች። ፕሮፌሰር ዶኪ ግን ምንም አይነት እድል አልሰጣትም። ከዚያ ቀን በኋላ ሲኦክ ከነበረችበት ከፍተኛ ደረጃ ላይ ሙሉ በሙሉ ወረደች። ምንም የሌላት ተራ ሰው ሆነች። ነገር ግን በዚህ አስደንጋጭ ክስተት አልቆመችም። ሲኦክ በሚስጥር ህገወጥ የጭንቅላት እጢ ቀዶ ጥገና ባለሙያ ሆነች። በተለያዩ ወንጀሎች በተለይም በተደባደቡና በተዘረፉ የወንበዴ ቡድን አባላት ላይ ህገወጥ ቀዶ ጥገናዎችን ታደርግ ጀመር። ሲኦክ ፍቃድ ባይኖራትም ያደረገቻቸውን ቀዶ ጥገናዎች ግን አንድም ጊዜ ከሽፈው አያውቁም። የአንድ የወንበዴዎች መሪ ህይወት አድና ስትጨርስ አንዲት ነርስ በሚስጥር በማደንዘዣ ከረጢት ውስጥ ተጨማሪ የማደንዘዣ መድኃኒት ጨመረችበት። ይህች ነርስ ቀደም ሲል ሲኦክ ትሰራበት በነበረው ሆስፒታል ውስጥ አብራ ትሰራ የነበረች መሆኗ ታወቀ። በሲኦክና በፕሮፌሰር ዶኪ መካከል ምን እንደተፈጠረ ጠንቅቃ ታውቃለች። ከዚህ በላይ ነርሷ ሲኦክ የህክምና ፈቃድ ሳይኖራት ህገወጥ ቀዶ ጥገና እንደምታደርግ ታውቃለች። ነርሷ በሴረም ከረጢቱ ውስጥ የወጋችው የእንቅልፍ ክኒን ብቻ ነበር። ነገር ግን ነርሷ ይህንን በመጠቀም በማንኛውም ጊዜ በሲኦክ ታካሚ ላይ አደጋ ማድረስ እንደምትችል አስፈራራቻት። ሲኦክ ህገወጥ ቀዶ ጥገና አድርጋ ሰው ከገደለች ቀሪ ህይወቷን እስር ቤት እንደምታሳልፍ ታውቃለች። ስለዚህ ነርሷ ሲኦክን ከፍተኛ መጠን ያለው ገንዘብ ጠየቀቻት።
በሲዮክ መጨነቅ እጅግ ተደስታ ነበር። ነገር ግን ነርሷ በጣም አስፈሪ ሰው ጋር መጣላቷን ፈጽሞ አላወቀችም። ሲዮክ በቀረበላት ቅድመ ሁኔታ በቀላሉ ተስማማች። ገንዘቡን በዚያው ምሽት ማምሻውን መጋዘን ውስጥ እንደምትተውላት ነገረቻት። ነርሷ ጥቅጥቅ ያለውን የገንዘብ ክምር ስታይ በደስታ እየተፍነከነከች መቁጠር ጀመረች። ነገር ግን በድንገት ሲዮክ በሴረም ቱቦ አንቃ ያዘቻት። በዚህ ጊዜ በሲዮክ ፊት ላይ ምንም አይነት ፍርሃት አይታይም ነበር። ይልቁንም የመርካትና የመደሰት ስሜት ይነበብባት ነበር። ይህ ሲዮክ ሰው ስትገድል የመጀመሪያዋ እንዳልሆነ ግልጽ ነበር። ከዚያ በኋላ ሲዮክ የገንዘብ ክምሩን ወደ ምጽዋት ሳጥን ውስጥ ከተተችው። ምክንያቱም በሲዮክ እይታ ማህበረሰቡን ከቆሻሻ ማጽዳት እንደ መልካም ስራ ይቆጠራል። በመቀጠልም የሲዮክ ረዳት የሆነው ያንግጁ የነርሷን አስክሬን ለመቅበር ይረዳታል። ያንግጁ በሲዮክ ህይወቱ የተረፈ ታካሚ ነበር። የሚከፍለው ገንዘብ ስላልነበረው እሷን ለመርዳት ሁልጊዜ ይከተላት ነበር። እሱ አይናፋር ሲሆን ሁልጊዜ ሰው እንዳትገድል ይመክራት ነበር። ነገር ግን ሲዮክ ሰው በገደለች ቁጥር ያንግጁ የገዳዩን መዘዝ ለመደበቅና አስክሬን ለማስወገድ ይረዳታል። ሲዮክ ከምታደርገው ህገወጥ ቀዶ ጥገና በተጨማሪ ትንሽ ህጋዊ ክሊኒክ ከፍታ ነበር። ከዚያ በላይ አረጋውያንን በነፃ በተደጋጋሚ ትመረምር ነበር። በጎረቤቶቿ እይታ ሲዮክ ቆንጆም ደግም ነበረች። የሲዮክ ክፉና ጨካኝ ገጽታ ማንም አያውቀውም። ለዚህም ነበር በአካባቢው ባለው ምግብ ቤት ውስጥ በአንድ ወንበዴ አይን ውስጥ የገባችው። ይህ ወንበዴ በቅርቡ ከእስር ቤት የተፈታና የፖሊስ መቆጣጠሪያ እግሩ ላይ የታሰረበት ነበር። በዚያ የሚያልፍ አንድ የፖሊስ መኮንን እሱን አይቶ ሲዮክ እንዳትቀርበው በደግነት አስጠነቀቃት። ባልተጠበቀ ሁኔታ ግን ይህ ወንበዴ ሲዮክን ለማናገር ወደ ክሊኒኩ መጣ። ለሲዮክ ይናገር የነበረው አስነዋሪና የስላቅ ቃላት ብቻ ነበር። በተጨማሪ ሲዮክን በሴኡል ወደሚገኝ መጠጥ ቤት ሊጋብዛት ፈለገ። ሲዮክ ምንም ምላሽ ባሰጠውም በትኩረት ትመለከተው ነበር። ይህ ወንበዴ ሴሰኛ ብቻ ሳይሆን እህቱንም በተደጋጋሚ የሚበድል ባለጌ ሰው ነበር። እብሪተኝነቱም ከቀን ወደ ቀን እየጨመረ ሄደ። ማታ ላይ ጭራሽ እስከ ሲዮክ ቤት ድረስ ተከታትሏት መጣ። እየጠጣ በፍትወት ስሜት ይመለከታት ነበር። ይህ ሁኔታ ሲዮክ ከዚህ በላይ ልትታገሰው የማትችለው ሆነባት። በውስጧ የዚህ ወንበዴ አሟሟት በሚስጥር ማቀድ ጀመረች። በማግስቱ ሲዮክ ተነሳሽነቱን ወስዳ ወደ ወንበዴ እህት ምግብ ቤት አመራች። ሲዮክ እሱን በጥንቃቄ ትከታተለው ነበር። በዚህ ጊዜ ወንበዴው አሁንም አደጋ ላይ መሆኑን ፈጽሞ አላወቀም ነበር። ሲዮክ በክፉ ዓይን ትመለከተው ነበር። ሲዮክ ከአካባቢው ስትወጣ ሆን ብላ ጃንጥላዋን ጥላ ወጣች። በመቀጠልም ሆን ብላ በሩ ላይ ወንበዴውን ጠበቀችው። እሱም ፈጥኖ ጃንጥላውን ይዞላት ወጣ። ሲዮክ ድሉን በመጠቀም ጋበዘችው። ይህ ሁኔታ ወንበዴውን እጅግ አስደሰተው። በማግስቱ እሱ በመንገድ ላይ በብስክሌት እየተጓዘ ሳለ አንድ ቀይ መኪና ባጠገቡ ቀስ ብሎ ቆመ። ብስክሌቱን አቁሞ ሲመለከት ሁልጊዜ የሚያልማት ቆንጆ ሴት መሆኗን አውቆ ተደሰተ። ከዚያም ወንበዴው ምንም አይነት ጥንቃቄ ሳያደርግ ወደ ሲዮክ መኪና ውስጥ ገባ። እሷ ያዘጋጀችለትን መጠጥም ጠጣ። በመቀጠል ሲዮክ አንድ ትልቅ የፕላስቲክ ምንጣፍ ገዝታ ወደ ቤት እንድታስገባው እንዲረዳት ጠየቀችው። እሱም እሷን ደስ ለማሰኘት የተቻለውን ያህል ጥረት ያደርግ ነበር። በዚህ ጊዜ በከፍተኛ ሁኔታ ላብ አጥምቆት ነበር። ሲዮክ በደግነት ሸሚዙን አውልቃ ላቡን እንዲያብስ ፎጣ ሰጠችው። በመጨረሻም ራሱ ውስጥ ወደቀ። ከእንቅልፉ ሲነቃ አፉ ታፍኖና ታስሮ ራሱን አገኘው። በዚህ ጊዜ ወንበዴው እጅግ ፈርቶ ነበር። ነገር ግን ለማምለጥ በጣም ዘግይቷል። ሲዮክ በሱ ላይ ተቀምጣ ይታዘዛት ዘንድና ምንም ህመም እንደማይሰማው በረጋ መንፈስ መከረችው። በመቀጠልም ሲዮክ ቢላዋ ወጣች። ቢላዋን በፍጥነት አንገቱን የደም ስር በጥሰው ወንበዴው በደም ባህር ውስጥ ሆነ። በህመም እየተሰቃየ ሲሞት አይታ ሲዮክ በመጨረሻ ጨካኝ ፈገግታ አሳየች። በቀዶ ጥገና ክልል ውስጥ ሰውን የማዳን ስሜት ታጣጥም ነበር። ነገር ግን ሰው የመግደልን ደስታ ከዚያ በላይ ተወደው ነበር። ያንግጁ በፍጥነት በክፍሉ ውስጥ የነበረውን ደም በሙሉ አጸዳ። በመጨረሻ የወንበዴውን የግል ሰነዶች በሙሉ አቃጠላቸው። ሲዮክ አስከሬኑን ወደ ጫካ ጎትታ በመውሰድ ለመቅበር ጉድጓድ ቆፈረች። በሁለቱ መካከል ያለው ቅንጅት እጅግ በጣም ጥሩ ነበር። ወንበዴው ከጠፋ ጀምሮ አካባቢው ወደ ቀድሞ ሰላሙ ተመለሰ። ሲዮክ ጥሩ ነገር እንደሆነ አሰበች። ልቧም ተረጋጋ። ብዙም ሳይቆይ ግን አንድ ያልተጋበዘ እንግዳ መጣ። ይህ ሰው በድጋሚ የሲዮክን ሰላማዊ ህይወት አበላሸው። ያ ሰው ሲዮክን ያጠፋ ሰው ነበር። እሱም ፕሮፌሰር ዶሄ ነው። እሱ አሁን ትዕቢተኛ እና ገዢ መስሎ አይታይም ነበር። ጭራሽ የምትወደውን ኬክ በጥንቃቄ ገዝቶላት መጣ። በዚህ ጊዜ የመጣው እሷን ለመለመን ነበር። ፕሮፌሰር ዶኪ የጭንቅላት ካንሰር እንደነበረበት ታወቀ። እንደ ድሮ በሽታው በመጀመሪያ ደረጃ ላይ የነበረ ቢሆንም እጢው ግን እጅግ በጣም ውስብስብ በሆነ ቦታ ላይ ይገኝ ነበር።
ይህንን ቀዶ ጥገና ሊያደርግለት የሚችለው ብቸኛ ሰው ሲወክ መሆኗን በግልጽ ያውቅ ነበር። ፕሮፌሰሩ እሷ የምታደርጋቸውን እያንዳንዱን ቀዶ ጥገናዎች በሚስጥር ይከታተል እንደነበር ታወቀ። ክህሎቷ እየጨመረ እንጂ እንዳልቀነሰ ያውቅ ነበር። ይህንን ስትሰማ ሲወክ ነገሩ እጅግ አስቂኝ ሆኖ ተሰማት። እሱም መግደል ባለመቻሏ ትቆጭ ነበር። ለዚህም ነው ልታድነው ያልፈለገችው። ከዚህም በላይ የሕክምና ፈቃዷን እንድታጣና ሕይወቷ እንዲህ እንዲበላሽ ያደረገ ሰው ራሱ ነበር። አሁን ደግሞ ቀዶ ጥገና እንድታደርግለት እየጠየቃት ነው። ፕሮፌሰር ዶኪ ያንን ስለተፈጠረው ነገር አንዲትም ይቅርታ ቃል አልተናገረም። ይልቁንም ስላስተማራት ይህንን ቀዶ ጥገና ማድረግ እንዳለባት ለሲወክ ነገራት። ካላደረገች ግን የምታከናውኑ ህገወጥ ቀዶ ጥገና ለፖሊስ እንደሚያጋልጥ አስፈራራት። ይህ ማስፈራሪያ የሲወክን የድሮ ጠባሳ መልሶ እንደመቧጨር ያህል ነበር። እሷም እጅግ በጣም ተቆጥታ እሷን ለማዘዝ ምንም መብት እንደሌለውና ከዓይኗ እንዲጠፋ እየጮኸች ሰደበችው። አንድም ቃል መናገር እስኪያቅተው ድረስ ከተሰደበ በኋላ በውርደት ጥሏት ከመሄድ ውጭ ሌላ አማራጭ አልነበረውም። ፕሮፌሰር ዶኪ በሩ ላይ እንደደረሰ ግን በድንገት በሽታው አመመው። በችኮላ በኪሱ የነበረውን የህመም ማስታገሻ መውሰድ ቢፈልግም ሳያስበው መድኃኒቱ መሬት ላይ ወደቀበት። መድኃኒቱን ለማንሳት እጁን ቢዘረጋም ሲወክ ግን ተራምዳ በመምጣት በእግሯ መታችው። ያኔ ዝናብ ውስጥ ተንበርክካ ይቅርታ እንዲያደርግላት የለመነችው ሰው አሁን እግሯ ስር በታዛዥነት ወድቆ ነበር። በዚህ ጊዜ ግን ለሱ ምንም አይነት ርህራሄ አልነበራትም። ሲወክ የፕሮፌሰር ዶኪን ውድ ልዩ የህክምና ክኒኖች ያለምንም አንዳች ርህራሄ በጫማዋ ረገጠቻቸው። ክኒኖቹን እየረገጠች በከፍተኛ ድምፅ ትስቃለች። ከ10 ዓመታት በላይ በልቧ ውስጥ የታምቆ የነበረውን ቅሬታና ቁጣ ለመልቀቅ ሞከረች። ይህ ስሜት ለሲወክ እጅግ የሚያረካና የሚያነቃቃ ነበር። ነገር ግን ያንግዱ በድንገት መጥቶ ሲወክን አስቆማት። ፕሮፌሰር ዶኪ በከፍተኛ ምክንያት ራሱን ስተወደቀ። እንደ ድል ሆኖ ያንግዱ ለፕሮፌሰር ዶኪ አምቡላንስ ጠርቶለት ነበር። አምቡላንስ ባይደርስ ኖሮ በሲወክ ቤት ፊት ለፊት መሞቷ ይቀር ነበር። እሷ ግን በዚህ ውሳኔዋ በቅርቡ እንደምትጸጸት ገና አላወቀችም ነበር። በማግስቱ የሲወክ ክሊኒክ ታሸገ። እሷን በቁጣ ስልክ ደወለች። በዚህ ጊዜ ፕሮፌሰር ዶኪ እውነቱን አልደበቀም። እንዲነሳላት ከፈለገች እሱን ፍለጋ ወደ ቡሳን መምጣት እንዳለባት ነገራት። ቁጣዋን ለመግታት ሞከረች። ምን ሊያደርግ እንደፈለገ ለማየት ፈለገች። በዚያን ጊዜ እሱ በሕክምናው ዓለም እጅግ የተከበረው የሽልማት ስነ ስርዓት ለመታደም ወደ ቡሳን መጥቶ ነበር። ፕሮፌሰር ዶኪ ለ9 ተከታታይ ዓመታት ምርጥ ሐኪም ሆኖ የቆየ ሰው ነበር። በዚህም ዓመትም ከፍተኛውን ሽልማት እንደሚያገኝ ግልጽ ነበር። በዝግጅቱ ላይ ዶኪ የሁሉንም ሰው ትኩረት መሆኑን የታወቀ ነበር። ነገር ግን እሱ ይበልጥ ዝነኛ በሆነ ቁጥር ሲወክ ይበልጥ ቅናትና ቁጣ ይሰማት ነበር። ወደ መጸዳጃ ቤት በሄደችበት ወቅት በአጋጣሚ የሆኑ ሐኪሞችን ንግግር ሰማች። ሲወክ ከእነሱ እንደተረዳችው የሽልማት ስነ ስርዓቱ ስፖንሰር ሊቀመንበር ኢቺዳ ነበሩ። የኢቺዳ ልጅ የጭንቅላት እጢ ስላለበትና ልጁ ገና በጣም ትንሽ በመሆኑ ከፍተኛ ጭንቀት ውስጥ ነበሩ። ማንም ሰው ቀዶ ጥገናውን ለማድረግ አልደፈረም ነበር። አሁን ልጁን ለማዳን የሚያስችል አቅም ያለው ፕሮፌሰር ዶኪ ብቻ ነበር። ንግግራቸውን የሰማችው ሲወክ በከፍተኛ ሁኔታ ተደሰተች። ምክንያቱም ይህ በፕሮፌሰር ዶኪ ላይ ለመበቀል ትልቅ ዕድል መሆኑ አውቃለች። ብዙም ሳይቆይ ሲወክ ሊቀመንበር ኢቺዳን አገኛቸው። ቀደም ሲል በፕሮፌሰር ዶኪ አማካኝነት ተገናኝተው ያውቁ ነበር። ሲወክ በቀጥታ ወደ ጉዳዩ የገባች። ሲወክ ተመሳሳይ የሕክምና ሁኔታ ያለውን የቪዲዮ ምስል አሳየቻቸው። ይህ ቀዶ ጥገና እሷ ራሷ ያከናወነችው ነበር። ታካሚው ከሊቀመንበር ኢቺዳ ልጅ በ2 ዓመት ብቻ የሚበልጥ ነበር። በወቅቱ በርካታ ታላላቅ ሆስፒታሎች ልጁን ለማከም ፈቃደኛ አልነበሩም። አሁን ግን እሱ ፍጹም ጤናማ ሰው ሆኗል። ሲወክ የሊቀመንበር ኢቺዳን ልጅ ማዳን እንደምትችል ቃል ገባችላቸው። ሊቀመንበር ኢቺዳ በሲወክ ደፋርና የቴክኒክ ብቃት ባለው እቅድ ተማረኩ። ሊቀመንበር ኢቺዳ ወዲያውኑ ሲወክ ምን እንደምትፈልግ ጠየቋት። ይሁን እንጂ ሲወክ ገንዘብ አልፈለገችም። የሲወክ ብቸኛ ጥያቄ ሊቀመንበር ኢቺዳ በዚህ ዓመት ፕሮፌሰር ዶኪ ከፍተኛ ሽልማት እንዳያገኝ እንድታደርግለት ነበር። ሲወክ ፕሮፌሰር ዶኪ በሰው ፊት እንዲዋረድ ትፈልጋለች። ነገር ግን ሊቀመንበር ኢቺዳ ይህንን ንግግር በሰሙ ጊዜ ወዲያውኑ ሲወክን ከክፍሉ አስወጧት። በማግስቱ ሲወክ አሁንም ተስፋ ሳትቆርጥ ሊቀመንበር ኢቺዳን ለመፈለግ ሄደች። ሊቀመንበር ኢቺዳ እንደ ሲወክ ያለ መምህሩን እንኳን የማያከብር ሰው በእርግጠኝነት መጥፎ ባህሪ ሊኖረው እንደሚችል ተናገሩ። ስለዚህ ሊቀመንበር ኢቺዳ ልጃቸውን ለእንዲህ ላለ ዝቅተኛ ሰው አሳልፈው መስጠት እንደማይችሉ ገለጹ። ሲወክ እቅዷ ሙሉ በሙሉ እንደከሸፈ አሰበች። ነገር ግን ሳይታሰብ ሊቀመንበር ኢቺዳ በዚያኑ ምሽት ሲወክን በራሷ ተነሳሽነት ፈለገቻት። በዚህ ጊዜ አመለካከቷ ሙሉ በሙሉ ተቀይሮ ነበር። ኢቺዳ ሲወክ በልጇ ላይ ቀዶ ጥገና እንድታደርግ ተስማማች።
ነገር ግን ቀዶ ጥገናው ከከሸፈ ኢሽዳ ሲዮክን ከፍተኛ ዋጋ እንድትከፍል እንደምታደርጋት አስጠነቀቀቻት። ሲዮክ ምን እንደተፈጠረ አሁንም አልገባትም ነበር። ሲዮክ ሻንጣዋን ይዛ ወደ ጃፓን ለመብረር በኢችዳ የግል አውሮፕላን ተሳፈረች። ሲዮክ ከደረሰች በኋላ የቀዶ ጥገና ክፍሉ ተዘጋጅቶ ነበር። በከባድ ሁኔታ ላይ የሚገኘው ሕፃን በራስ መተማመን ሰላምታ ተሰጠችው። ቀዶ ጥገናው እየተከናወነ በነበረበት ወቅት የሽልማት ስነ ስርዓቱም ተጀመረ። መጀመሪያ ላይ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ነገር ግን በድንገት ደም በሲዮክ ፊት ላይ ተረጨ። ይህም አስደነገጣት። አንድ ሐኪም ሲዮክ ቁስሉን ሰፍታ ልጁን ወደ ከፍተኛ ክትትል ክፍል እንድትወስደው ጠየቃት። ሲዮክ ግን ለሚናገሩት ነገር ግድ አልነበራትም። ትኩረቷን ሙሉ በሙሉ በእጇ ላይ ብቻ አደረገች። ሁሉም ሰው በድንጋጤ ውስጥ ነበር። በዚህ ጊዜ ሊቀመንበር ኢችዳ በፍጥነት ወደ ክፍሉ ገብተው መሬት ላይ የፈሰሰውን እንደማዩ እጅግ በጣም ፈርተው ነበር። ይህ ቀዶ ጥገና ከከሸፈ የኢችዳ ልጅ ዳግመኛ እንቅልፉ አይነቃም ማለት ነበር። ነገር ግን ሲዮክ እጅግ በጣም የተረጋጋችና ለአካባቢዋ ፈጽሞ ግድ የሌላት ነበረች። በእጇ ያለውን የቀዶ ጥገና ቢላዋ ስራ አላቆምም ነበር። ሲዮክ በእያንዳንዱ ሰከንድና ደቂቃ ከጊዜ ጋር ትሽቀዳደም ነበር። በተመሳሳይ ጊዜ በሽልማት ስነ ስርዓቱ ላይ የሽልማት አሸናፊ በእርግጥም ተቀይሮ ነበር። ፕሮፌሰር ዶኪ ሳይታሰብ ከውድድሩ የተሰረዘ ሲሆን ሽልማቱ ከእሱ ጋር ፈጽሞ ሊወዳደር የማይችል ሌላ ሐኪም ተሰጠ። መላው አዳራሽ ይህንን ማመን እንዳልቻለ ሁሉ ፍጹም ጸጥታ ሰፈነበት። ይህንን አሳዛኝና አስቸጋሪ ከባቢ አየር በመጀመሪያ በማጨብጨብ የሰበረው ራሱ ፕሮፌሰር ዶኪ ነበር። በዚህ ሰዓት ሲዮክ በኩራትና በደስታ የተሞላ ፊት ይዛ ከጃፓን ተመልሳ ነበር። በመጨረሻም ቀዶ ጥገናው በስኬት መጠናቀቁ ታወቀ። ሲዮክ የተመለሰችው የፕሮፌሰር ዶኪን ውርደትና ድራማ ለመመልከት ብቻ ነበር። ሲዮክ ለዶኪ የበላይነቷን ለማሳየትና ለመመካት ቸኩላ ነበር። እሱ ይናደዳል ወይም ይሰድበኛል ብላ አስባ ነበር። ነገር ግን እሱ እጅግ በጣም የተረጋጋ ነበር። ይህ ሁኔታ ሲዮክን ቅር አሰኛት። በዚህ ጊዜ ሲዮክ የሊቀመንበር ኢቺዳን ልጅ በተሳካ ሁኔታ ቀዶ ጥገና ለማድረግ የቻለችው በፕሮፌሰር ዶኪ አማካኝነት መሆኑ ገና አታውቅም ነበር። ከሽልማቱ በፊት በነበረው ምሽት በተደረገው ግብዣ ላይ ሊቀመንበር ኢቺዳ ለፕሮፌሰር ዶኪ ሁሉም ነገር ነግረውት ነበር። ሲዮክ እምነት የሚጣልባት ሐኪም መሆን አለመሆኗን ጠይቀውት ነበር። ምንም እንኳን ፕሮፌሰር ዶኪ የሲዮክ ሁኔታ ለሱ ጉዳት እንደሚያስከትልበት ቢያውቅም እሱ ካስተማራቸው ሰዎች መካከል በተፈጥሮ ተሰጥኦ ያላት ሲዮክ ብቻ መሆኗን እንድታምን ለኢችዳ ነገራት። ሲዮክ በእርግጥም ጎበዝ ለመባል የምትበቃ ሰው እንደሆነች ገለጸላት። ስለዚህ ኢችዳ ልጇን ለሲዮክ ቀዶ ጥገና እንድታስረክብ መከራት። ይህ ብቸኛው ተስፋ መሆኑን ነገራት። እነዚህ ቃላት የሊቀመንበር ኢችዳን ጥርጣሬ ሙሉ በሙሉ አስወገዱት። የሲዮክ የዚህ ጊዜ ስኬት ፕሮፌሰር ዶኪ የእሱን ቀዶ ጥገና ያለሱ እርዳታ የማይታሰብ መሆኑን እንዲያምን አደረገው። ይሁን እንጂ የሲዮክ ችግሮች በፍጥነት መጡ። የሚታከናወነውን ህገወጥ ቀዶ ጥገና በይፋ ታወቀ። በሲዮክና በታካሚው መካከል የሚሰራ አንድ ድለላ ነበር። እሱ በአንድ በኩል ገንዘብ የሚሰራ ሲሆን፣ በሌላ በኩል ደግሞ ራሱን ለመጠበቅ ሲል መረጃዎችን ለፖሊስ ይሸጥ ነበር። ሲዮክ በወንበዴው መሪ ላይ ቀዶ ጥገና ስታደርግ የሚያሳየው የቪዲዮ ምስል በሱ ምክንያት ወጣ። ፖሊሶቹ ይህንን ቪዲዮ ይዘው ይህችን ሐኪም እንዲፈልግላቸው ለመጠየቅ ወደ ፕሮፌሰር ዶኪ መጡ። ዶኪ ገና በማየት ብቻ ሲዮክ መሆኗን አወቀ። ነገር ግን ለፖሊስ እውነቱን አልተናገረም። ይሁን እንጂ ፖሊሶቹ አሁንም ህገወጥ ቀዶ ጥገና የሚካሄድበትን ቦታ አገኙት። የፕሮፌሰር ዶኪ የድሮ ጓደኛ የሆነው ካፒቴን ያንግ መርማሪዎቹን እንዲያግዝ ዶኪን ወደ ወንጀሉ ስፍራ ጋበዘው። ምንም እንኳን ቦታው ሙሉ በሙሉ ተጠርጎ የነበረ ቢሆንም የፖሊስ ውሻው ከበስተጀርባ ባለው ኮረብታ ላይ ፍንጭ አገኘ። ፖሊሶቹ ቦታውን ቆፍረው በፕላስቲክ የተጠቀለለ አስከሬን አገኙ። ይህ የነርሱ አስከሬን ነበር። ፕሮፌሰር ዶኪ የሲዮክን አስፈሪነት ቀደም ሲል በአይኑ ስላየ አንድ ነገር እየተገነዘበ ይመስላል። ነገር ግን እሷ እዚያው በወንጀሉ ስፍራ ላይ በድንገት ተገኘች። ጭራሽ ምንም እንዳልተፈጠረ ሁሉ በአጠገቧ ያለውን የፖሊስ ውሻ በደስታ ታጫውቶ ነበር። ፖሊሱም ውሻው ለምን ለእሷ እንዲህ አይነት የቅርብ ፍቅር እንዳሳያት ከመጠየቅ አልተቆጠበም። ሲዮክም ምንም ግድ ሳይሰጣት እንስሳትን ስለምትወድ ሊሆን እንደሚችል በቸልተኝነት መለሰችለት። ዶኪ በፍጥነት ሲዮክን ገለልተኛ ቦታ በመውሰድ እንደ እብድ ሰው እየዞረች ሰውን በመግደሏ ወቀሳት። ምክንያቱም ሲዮክ አሁን ከተያዘች የእሱ ቀዶ ጥገና ሊደረግ አይችልም ነበር። ሲዮክ ግን ዶኪ የሽልማት ስነ ስርዓቱን ስላበላሸችበት ሊበቀላት ይፈልግና ከፖሊስ ጋር እየተባበረ ያለ መሰላት። ስለዚህ ይበልጥ ተቆጣች። ሁለቱም በብስጭት ተለያዩ። ነገር ግን ካፒቴን ያንግ የተመለከታቸው ነበር። ካፒቴን ያንግ እሷ የፕሮፌሰር ዶኪ የቀድሞ ተማሪ መሆኗን ባያውቅም ብዙም ትኩረት አልሰጠውም ነበር። ይሁን እንጂ ጉዳዩ በፍጥነት አዲስ አቅጣጫ ያዘ። በምርመራው ወቅት በነርሷ ልብስ ላይ የውሻ ፀጉር አገኙ።
የፀጉሩ አይነት ምን አይነት የውሻ ዝርያ እንደሆነ ገና አልተወሰነም ነበር። ተጎጂዋ ውሻ ስላልነበራት የወንጀል ምርመራ ባለሙያዎቹ ፀጉሩ በገዳዩ የተተወ መሆን አለበት ብለው አሰቡ። ነገር ግን ወጣቱ የፖሊስ መኮንን ምንም ጥንቃቄ አላደረግም ነበር ይህንን ማስረጃ ለዶኪ ያሳየው። ስለዚህ በዚያኑ ምሽት ዶኪ ወጣቱን የፖሊስ መኮንን ወደ ውጭ እንዲወጣ ጠይቀው። ዶኪ አስቀድሞ በበሩ እጀታ ላይ አንድ ነገር ቀብቶ ነበር። ዶኪ እድሉን በመጠቀም እጁን ማጽጃ ጨርቅ አቀበለው። በዚህም ጊዜ ወጣቱ የፖሊስ መኮንን ጥርጣሬውን ገለጸ። ቀደም ሲል አግኝቷት የነበረችው ሴት የዶኪ ተማሪ ነበረች። ተጎጂዋ ውሻ እንዳልነበራት አዲስ መረጃ ደርሶት ነበር። ስለዚህ የገዳዩ ውሻ ሊሆን ይችላል። በአጋጣሚ ደግሞ የዶኪ ተማሪ ይህን ውሻ አላት። ነገር ግን በሚቀጥለው ሰከንድ ውስጥ ራሱን ሳተ። በዚህ ቅጽበት የፕሮፌሰር ዶኪ እውነተኛ ማንነት በመጨረሻ ተገለጠ። በእውነቱ እሱ ከሴዎክ ይበልጥ ጨካኝ የሆነ ሰው ነበር። ፕሮፌሰር ዶኪ ሰውን ሲገድል ይህ የመጀመሪያው አልነበረም። አንድ ጊዜ በቀዶ ጥገና ወቅት የሚጠላውን ጓደኛውን ለመግደል ፈልጎ ነበር። ባልተጠበቀ ሁኔታ ሴዎክ ደርሳበት ነበር። እሷ የእሱ የሕክምና ታሪክ እንዲበላ ስላልፈለገች ቢላዋን በመስጠት ሆን ብላ አቆሰለችው። በመቀጠልም እሷ አዲሱን የቀዶ ጥገና ቢላዋ በመያዝ ቀዶ ጥገናውን በሰላም እንዲጠናቀቅ ያደረገች። መጀመሪያ ላይ ሴዎክ ይህንን ታሪክ ለመናገር ፈልጋ ነበር። ነገር ግን በዚህ ምክንያት በሁለቱ መካከል ያለው ርቀት ይበልጥ ሰፋ። ዶኪ ሰውን ለመግደል ሲሞክር እጅግ በሚወደው ተማሪው መያዙ ለሱ በጣም አዋራጅ ነገር ነበር። ስለዚህ እሷን ለማባረር ሁሉንም መንገድ ሞከረ። ያ ጓደኛውም ቢሆን ከሞት ማምለጥ አልቻለም ነበር። ከሆስፒታል ከወጣ በኋላ ዶኪ በቢላዋ ወጋው። ዶኪ ይህንን ያደረገው ከሴዎክ በሚበልጥ ጥራት ነበር። ዶኪ ደሙ እንዳይረጭ ቁስሉን እንዲሸፍንበት መያዣ ሰጠው። ጓደኛው ማመን ስላልቻለ ከመኪናው ወርዶ ሮጠ። በመጨረሻም ከገደል ላይ ወድቆ ሞተ። ዶኪ በቀዝቃዛ ስሜት ይመለከተው ነበር። በመጨረሻም አስክሬኑ በዱር ውሻዎች ተበላ። ዶኪ በወጣትነቱ ልክ እንደ ሴዎክ ነበር። ስለ ሰው ልጅ ጭንቅላት በከፍተኛ ፍላጎት ያጠና ነበር። በደም የተጨማለቀው የጭንቅላት ክፍል ሲገለጽ ሲያይ ፊቱ በደስታ ስሜት ይሞላ ነበር። ስለዚህ ዶኪ ሴዎክን ሲያይ ልክ በወጣትነቱ ራሱን ያየ ያህል ነበር። እሷን ለማባረር የፈለገበት ምክንያት በእውነት ራስን መጋፈጥ ስላልቻለ ነበር። ብዙም ሳይቆይ የወጣቱ ፖሊስ መኮንን መጥፋት የካፒቴን ያንግን ትኩረት ሳበው። ከፖሊስ መኮንኑ የተደረገው የመጨረሻ ስልክ በመመርመር ደዋዩ ፕሮፌሰር ዶኪ መሆኑን አወቀ። ካፒቴኑ ያንግ እውነቱን ለመጠየቅ ፕሮፌሰር ዶኪን አስጠራው። ያንግ ዶኪ በዚያ ምሽት ከፖሊስ መኮንን ጋር ተገናኝቶ እንደነበረ ማወቅ ፈለገ። ዶኪ ሁለቱም ለመገናኘት ቀጠሮ ተቀጣጥረው እንደነበር፣ ነገር ግን በአንድ አስቸኳይ ጉዳይ ስለገጠመው ሊገናኙ እንዳልቻሉ ተናገረ። በዚህ ጊዜ የካፒቴን ያንግ የስራ ባልደረባ በስልክ ደውሎ በአቅራቢያ ያሉትን የክትትል ካሜራዎች እንደመረመረ እና ፕሮፌሰር ዶኪን ሰራተኛ እንደጠየቀ ገለጸለት። ሰራተኛው ዶኪ ትናንት ማታ ቤት እንደነበር አረጋግጦ ነበር። ትናንት ማታ ሰራተኛው ምግብ ይዞ ሲመጣ በመጸዳጃ ቤት ውስጥ የውሃ መፍሰስ ድምፅ ሰምቶ ዶኪ ቤት እንዳለ በስተት አስቦ ነበር። ይህ ሁሉ ግን በራሱ በፕሮፌሰር ዶኪ የተቀነባበረ ተንኮል ነበር። በዚያን ጊዜ እሱ በጀርባ በር ወጥቶ በሌላ ጋራዥ ውስጥ ተደብቆ የነበረውን የቅንጦት መኪና እየነዳ ሄዶ ነበር። ዶኪ ራሱን ከአደጋ ለመጠበቅ ፍጹም የሆነ እቅድ አዘጋጅቶ ነበር። አሁን ግን በሴዎክ ላይ አደጋ ሊያደርስ የሚችል ሌላ ሰው ተከሰተ። እሱም ያ ከዳተኛው ደላላ ነበር። ዶኪ እሱን ለማግኘት ሁሉንም መንገድ ሞከረ። በመጀመሪያ የእሱን አመለካከት መመርመር ፈለገ። እንዲገናኙም ጠየቀው። ዶኪም እንደማላሳዝንህ ዋስትና ሰጣለሁ አለው። በዶኪ ትልቅ ማታለያ በመታለል ደላላው በፍጥነት ወደ ቀጠሮ ቦታ ሄደ። ዶኪ በሚስጥር ቀዶ ጥገና የሚያስፈልገው አንድ ትልቅ ደንበኛ እንዳለው ነገረው። ስለዚህ ደላላው ሴዎክን ፈልጎ የእሱ ረዳት እንድትሆን እንዲያደርግለት ጠየቀው። ክፍያው በእርግጥም እጅግ ከፍተኛ ነበር። ይህንን ሲሰማ ደላላው በሀሳቡ ተስማማ። ፖሊስ በድጋሚ በደወለለት ጊዜ ደላላው እውነቱን መደበቅ ጀመረ። ለጊዜው ከዶኪ ጎን መቆሙ ግልጽ ነበር። ነገር ግን ሴዎክ ከጥርጣሬ ሙሉ በሙሉ እንድታመልጥ ለመርዳት ሲል ዶኪ የውሻ ማደሪያዋን አቃጠለው። በዚህም ያሳደገቻቸው 3 ውሾች ተቃጥለው አመድ ሆኑ። እነሱ በዚህ ዓለም ላይ የሴዎክ ብቸኛ ውድ ነገሮች ነበሩ። ልክ እንደ ቤተሰብ አባላት ነበሩ። ሴዎክ ዶኪ ለምን ያንን እንዳደረገ ምንም አልገባትም ነበር። ስለዚህ እጅግ በጣም ተቆጣች። ወዲያውኑ እሱን ለማግኘት ስልክ ደወለችለት። ብዙም ሳይቆይ ሴዎክ የፒኦክ መኪናዋን እየነዳች ከዶኪ መኪና ጋር አጋጨችው። ነገር ግን በዚህ አልረካችም። መኪናዋን ወደኋላ አፈገፈገችና ድጋሚ ለመግጨት ተዘጋጀች። ዶኪ ቀስ ብሎ ከመኪናው ወረደና በመኪናው ፊት ለፊት ቀጥ ብሎ በመቆም በረጋ መንፈስ ሲጋራውን ለኮሰ። በአጠገቧ ተቀምጦ የነበረው ያንግጁ እጅግ በጣም ፈርቶ ነበር።
እሷን ከቁጣዋ ለማንቃት ቢሞክርም የሲወክ አይኖች ግን በጥላቻ ሙሉ በሙሉ ታውሮ ነበር። ሲወክ ከፊቷ ያለውን ጠላቷን እየተመለከተች ድጋሚ ነዳጅ ረገጠች። በመጨረሻ ግን ልታደርገው አልቻለችም። ሲወክ ውሾቿን በማጣቷ በከፍተኛ የህመም ስሜት ውስጥ ተዋጠች። መላው ዓለሟ የጠፋ ያህል ተሰማት። በዚህ ቅጽበት ደላላው ወደ እሷ መጥቶ አዲስ የሥራ አጋርነት አቀረበላት። ሲወክ የእሱን ክፉ ባህሪ ስለምታውቅ ከእሱ ጋር ምንም አይነት ግንኙነት እንዲኖራት አልፈለገችም። ነገር ግን ሲወክ ወደ ኮሌጅ ለመግባት የወሰደችው ብድር ከሱ የተበደረችው ነበር። አሁን ወለዱ 100 ሚሊዮን ወን ደርሷል። ስለዚህ ቀዶ ጥገናውን ማድረግና አለማድረግ በራሷ በሲወክ ፍላጎት ላይ የተመሰረተ አልነበረም። አብረው መስራት ያለባት ሐኪም ፕሮፌሰር ዶኪ መሆኑን ሲወክ ገና አታውቅም ነበር። ይህንን ስታውቅ ብትጸጸትም ነገሩ በጣም ረፍዶ ነበር። ይህ ከዳግም መለያየታቸው ከ4 ዓመታት በኋላ በሁለቱም መካከል የተደረገው የመጀመሪያው የጋራ ስራ ነበር። ቀጠሮ የተመቻቸው በአንድ ትልቅ መርከብ ላይ ነበር። መርከቧ በዓለም አቀፍ የባህር ክልል ውስጥ የምትንሳፈፍ ሲሆን ታካሚው የአንድ ሚስጥራዊ የእምነት ቡድን ከፍተኛ መሪ በመሆኑ የጭንቅላት እጢ የማስወገድ ቀዶ ጥገናው በሚስጥር እንዲከናወን ተደርጓል። መርከቧ ይበልጥ እየራቀች በሄደች ወቅት ሲወክ በሐዘን ሆና የውሾቿን ቅሪት ወደ ባህሩ በተነችው። በዚህም መንገድ የመጨረሻ ስንብት ልታደርግላቸው ፈለገች። ነገር ግን ሲወክ በሐዘን ተውጣ ሳለ ፕሮፌሰር ዶኪ ሊያናግራት ወደ እሷ መጣ። እሱ የገንዘብ እጥረት ሳይኖርበት ለምን እንዲህ አይነት ቀዶ ጥገና ማድረግ እንደፈለገ አልገባትም ነበር። እሱ ግን እንደሷ አለመሆኑን ነገራት። እሷ የምትከተለው ነገር እሱ የሚፈልገው እንዳልሆነም ገለጸላት። ዶኪ እሱ ሳይንቲስት እንጂ ሰው እንዳልሆነና የውሾቹ መሞት ለእሱ ምንም ትርጉም እንደሌለው አጥብቆ ተናገረ። የዶኪ ንቀትና ቅዝቃዜ ሲወክ ቁጣዋን መቆጣጠር እንዲያቅታት አደረጋት። ጃንጥላ ይዛ ፊቱ ላይ በኃይል መታችው። እሱም መከላከል እስኪያቅተው ድረስ ተመታ። እንደ ድርኑ ያንግጁ በጊዜው ሮጦ መጥቶ አስቆማት። በበሽታው ምክንያት የዶኪ አካል ከቀን ወደ ቀን እየደከመ መጣ። እጆቹም በከፍተኛ ሁኔታ ይንቀጠቀጡ ነበር። ነገር ግን ቀዶ ጥገናው በስኬት እንዲጠናቀቅ ሲል የመጨረሻውን ልዩ የሕክምና መድኃኒት በሰውነቱ ውስጥ ወጋ። ይሁን እንጂ በቀዶ ጥገናው ወቅት እጆቹ አሁንም ያለ ቁጥጥር ይንቀጠቀጡ ነበር። እንደ ድርኑ ይህ ትልቅ አደጋ አላስከተለም። የዶኪ የአእምሮ ብቃት እንደ ድሮ አልነበረም። ሲወክ ችግሩን ስላልተረዳች የቦታ ለውጥ ለማድረግ ራሷ ተነሳሽነትን ወሰደች። ምክንያቱም ቀዶ ጥገናው ከከሸፈ ከመካከላቸው ማንም ሰው ከመርከቧ በህይወት መውጣት እንደማይችል ታውቃለች። ነገር ግን እንደ ዶኪ ያለ ትዕቢተኛ ሰው በተማሪው ፊት መሸነፍን አይቀበልም ነበር። ዶኪ ህመሙን ለመቋቋም እየሞከረ የቀዶ ጥገና ቢላዋን መያዙን ቀጠለ። ነገር ግን የሚገርመው አብዛኛው ጊዜ ባለሙያ የሆነው ዶኪ በቀዶ ጥገናው ወቅት ሲወክን በራሱ ተነሳሽነት ማነጋገር ጀመረ። እሷ ከሱ እንዲህ አይነት ቃላትን ሰምታ አታውቅም ነበር። ከሱ ቀጥተኛ እውቅና አግኝታ አታውቅም ነበር። ባህሪው ለሲወክ በአንድ በኩል የሚታወቅ በሌላ በኩል ደግሞ እንግዳ ሆነባት ነበር። ቀዶ ጥገናው በተሳካ ሁኔታ ከተጠናቀቀ በኋላ ሲወክ ወዲያውኑ ዶኪን ተከተለችው። እሱም እንዲህ አይነት ደስታ ከተሰማው ረጅም ጊዜ እንደሆነው ነገራት። እሷ እሱን እንደምትጠላው እንጂ እሱ እሷን እንደማይጠላት ገለጸላት። እሷ ለረጅም ጊዜ አመንትታ በመጨረሻ በውስጡ ያለውን ስሜት ተረዳች። ሲወክ ከብዙ ዓመታት በፊት አብረው ቀዶ ጥገና ያደርጉ የነበረበትን አስደሳች ደስታ አጋራችሁ። ያ ጊዜ በዶኪ ህይወት ውስጥም ቢሆን እጅግ አስደሳች የነበረ ጊዜ ነበር። በዚህ ቅጽበት ሁለቱም ለረጅም ጊዜ እንዳልተገናኙ የድሮ ጓደኛሞች ልባቸውን ከፍተው አወሩ። ሲወክ ለመጀመሪያ ጊዜ ለመምህሯ ትልቅ አክብሮት በመስጠት እጅ ነሳችው። በዚህ ቅጽበት ያለፉት 4 ዓመታት ቅሬታዎች ሁሉ የጠፉ ይመስል ነበር። ነገር ግን ሲወክ በውጫዊ ገጽታ ቀዝቃዛ ሆኖ የታየው ዶኪ በእውነት እስከ ልቡ ጥልቅ ድረስ ይወዳት እንደነበር አታውቅም ነበር። ዶኪ ስለ ሲወክ የሚገልጽ ዜና ባየ ቁጥር ሳያስበው በትንሹ ፈገግ ይል ነበር። ከዚህም በላይ ዶኪ ለመጀመሪያ ጊዜ ሰው የገደለው በራሷ በሲወክ ምክንያት ነበር። በዚያን ጊዜ የዶኪ የድሮ ጓደኛ የሲወክን አስደናቂ የሕክምና ተሰጥኦ አስተውሎ ነበር። እሷን ወደ ውጭ ሀገር ልኮ በመውሰድ ሊረዳት ፈልጎ ነበር። ከዚያ በኋላ ግን ሲወክን የእሱ ገንዘብ መገኛ መሳሪያ ሊያደርጋት አስቦ ነበር። ከዚያ በላይ ወደ እሱ የሚጠጉ አብዛኞቹ ሰዎች ሕይወታቸው ይበላሽ ነበር። ለዶኪ እሱ በከፍተኛ ጥረት ያሳደጋትን ተወዳጅ ተማሪ ማንም ሰው እንዲነጥቀው አይፈልግም ነበር። ስለዚህ በዚያን ጊዜ ዶኪ ለሲወክ ወደ ውጭ ሀገር ሄዳ የምትማርበትን የነጻ ትምህርት ዕድል አልሰጣትም ነበር። በእውነቱ እሱ በተዘዋዋሪ መንገድ እየጠበቃት ነበር። በኋላም ቢሆን ዶኪ ያንን የድሮ ጓደኛውን የገደለው ሲወክን የመተንኮስ ሐሳቡን ስላልተው ነበር። ዶኪ ሕይወቱን ሰጥቶ ሲወክን ለመጠበቅ ይፈልግ ነበር። በዚህ ሰዓት ከመርከቧ ወርደው ገና መሬት እንደረገጡ ደላላው ሐሳቡን ቀየረ። ሲወክን ለፖሊስ አሳልፎ ለመስጠት ተዘጋጀ። ነገር ግን ሲወክ ነገሩ መልካም እንዳልሆነ ስለተረዳች ራሷን እንደሚያማት አስመስላ ያንግዱ መድኃኒት እንዲገዛላት ላከችው።
ደላላው ትኩረት ባልሰጠበት ቅጽበትም ከዓይኑ ተሰወረች። ከፖሊስ ጋር ከተገናኘ በኋላ እሱ ሲኦክ መጥፋቷን ተገነዘበ። ድጋሚ ሲገናኙ የት ሄዳ እንደነበር ጠየቃት። ሲኦክ ምግብ ልትበላ ወጥታ እንደነበርና እሱን ብቻውን ማነጋገር እንደምትፈልግ ነገረችው። በዚህ ጊዜ እሷ እሱን የመግደል ሐሳብ ነበራት። እሱ ግን ከበስተጀርባ ላሉት ፖሊሶች በፍጥነት እንዲከተሉት በእጁ ምልክት ይሰጥ ነበር። በዚህ ቅጽበት ሲኦክ ከአንድ የድሮ የሥራ ባልደረባዋ ስልክ ተደወለላት። እሱም የዶኪ የጭንቅላት ካንሰር የመጨረሻ ደረጃ ላይ መድረሱን ነገራት። ቀዶ ጥገና ካልተደረገለት ከአንድ ወር በላይ ሊኖር አይችልም ነበር። ሲኦክ ምን ማድረግ እንዳለባት ሳታውቅ አንድ የምታውቀው ሰው በአጠገቧ በፍጥነት አለፈ። በመቀጠልም ይህ ሰው ደላላውን ይዞ ወደ ጠባቡና ጸጥ ወዳለው መንገድ ይዞት ገባ። ዞር ስትል ደላላው ቀጥሎ መቆም አቅቶ ታየችው። ዶኪ እየጎተተ ይወስደው ነበር። መሬት ላይ ያለውን ደምና ሁለቱ ወደ ጨለማ ውስጥ ሲወረውሩ የተመለከተችው ሲኦክ በመጨረሻ ሁሉንም ነገር ተረዳች። እጅግ ትጠላው የነበረው መምህሯ በእውነቱ ሁልጊዜ በሚስጥር ይጠብቃት እንደነበር አወቀች። ለእሷ አስጊ የነበሩትን አደገኛ እንቅፋቶች በሙሉ ያስወግድላት ራሱ ዶኪ ነበር። ፖሊሶቹ ይበልጥ እየተቃረቡ መምጣታቸውን ያየው ያንግጁ በችኮላ ሲኦክን እየጎተተ ይዟት ሄደ። ብዙም ሳይቆይ ሲኦክ ከዶኪ ሌላ የጽሑፍ መልእክት ደረሳት። እሱ ከጠቀሰው ቦታ ሄዳ የመኪናውን ቁልፍ እንድትወስድ ነገራት። ዶኪ አስቀድሞ መኪናውን አዘጋጅቶላት ነበር። በተጨማሪም በርካታ የተለያዩ የመኪና ታርጋዎችንና ከፍተኛ መጠን ያለው የገንዘብ ክምር አዘጋጅቶ ነበር። ዶኪ በፍጥነት እንድታመልጥ ነገራት። ነገር ግን በዚህ ሰዓት ሲኦክ ስለ ራሷ ሕይወትም ሆነ ሞት ግድ አልነበራትም። በዶኪ ላይ ቀዶ ጥገና ለማድረግ ወሰነች። ሲኦክ የቀዶ ጥገና ክፍል እንዲፈልጉላት ጓደኞቿን ጠየቀች። ሁሉንም ነገር ካዘጋጀች በኋላ ለዶኪ ለማሳወቅ አቅዳ ነበር። ነገር ግን የደላላው መሞት እንዲህ ያለ ትልቅ ችግር ይፈጥራል ብላ አልጠበቀችም ነበር። ገዳዩ የገደለበትን መንገድ እጅግ ልዩ ነበር። ገዳዩ በጎን አጥንቶቹ መካከል ያለውን ጣፊያ ለመውጋት ትንሽ የቀዶ ጥገና ቢላዋ ተጠቅሟል። ይህም የውስጥ ደም መፍሰስ አስከትሏል። ይህ ዘዴ ተጎጂው በቦታው ላይ ደም ፈሶት የሰውን ትኩረት እንዳይስብ የሚያደርግ ከመሆኑ በላይ በከፍተኛ የደም መፍሰስ ምክንያት ወዲያውኑ ራሱን እንዲሽት ያደርገዋል። ይህም በእርግጥም የመግደል ጥበብ ውጤት ነበር። ነገር ግን ይህ ሁኔታ ፖሊሶቹ ገዳዩ በእርግጠኝነት የሕክምና ተማሪ መሆን እንዳለበትና የሕክምና ክህሎት እጅግ የላቀ መሆኑን እንዲረዱ አደረጋቸው። ነገር ግን የክትትል ካሜራው የዶኪን ጀርባ ብቻ ነበር የቀረጸው። ስለዚህ በአንድ ጊዜ መርማሪዎቹ መመርመር የሚችሉት አንድን ሰው ብቻ ነበር። ነገር ግን በዚህ ቅጽበት የወንጀል መከላከል ቡድን መሪው በልቡ ከፍተኛ መረበሽ ይሰማው ነበር። ምክንያቱም በወቅቱ ዶኪን በግልጽ አይቶት ነበር። እሱ ግን ይህንን አልተናገረም። ይልቁንም በራሱ ተነሳሽነት ከዶኪ ጋር በሚስጥር ለመገናኘት ቀጠሮ ያዘ። እሱም በውስጡ ስላለው ጥርጣሬ ለመጠየቅ ሄደ። ካፒቴን ያንግ ዶኪ ለምን ያንን ሰው እንደገደለው ለማጓጓ በቅርቡ ለተፈጸሙት ግድያ በሙሉ ከጀርባ ያለችው ገዳይ ሲኦክ ነበረች። ይህንን ንግግር ከሰማ በኋላ ዶኪ ከመሳቅ ውጭ ነገሩን አላስተባበለም። ከተመለሰ በኋላ ካፒቴን ያንግ የክትትል ቪዲዮውን ደጋግሞ ተመለከተው። በመጨረሻም ያንን የሚያውቀውን የሲኦክ ፊት አስተዋለ። አንድ ነገርም ተረዳ። ብዙም ሳይቆይ ካፒቴኑ ሲኦክን አስጠራት። እሱም ለተሰጥኦዋ አድናቆቱን ገለጸ። በተመሳሳይ ጊዜ ከበስተጀርባ ያለምንም ቅድመ ሁኔታ የሚጠብቃት መምህር እንዳላት ገለጸ። እሷን ለፍርድ እንደሚያቀርባትም አረጋገጠላት። አሁን እሱ ሙሉ ታሪኩን በአንድ ላይ ያገጣጠመው ቢሆንም ምንም አይነት ማስረጃ ስላልነበረው አሁን ሲኦክን መልቀቅ ነበረበት። ዶኪ በፍጥነት ካፒቴን ያንግ በሲኦክ ላይ ፍላጎት እንዳለው ተረዳ። በዚያኑ ምሽት ዶኪ ከካፒቴን ያንግ ጋር ወደ ምስጢራዊ መጋዘኑ እንዲመጣ ቀጥሮ ያዘ። ገና እንደገባ በብረት ሰንሰለት የተቆለፈ ማቀዝቀዣ አየ። ሲከፍተውም ወዲያውኑ ደነገጠ። በውስጡ ያለ ሰው ሲፈልገው የነበረው ወጣቱ ፖሊስ ነበር። ነገር ግን በዚህ ጊዜ ወጣቱ ፖሊስ ቀዝቅዞ ወደ በረዶነት ተቀይሮ ነበር። ዶኪም በጨለማ ውስጥ ቀስ ብሎ ታየ። ዶኪ ደላላውንና ወጣቱን ፖሊስ መግደሉን ማመኑ ብቻ ሳይሆን ነርሷንም የገደለው እሱ እንደሆነ ተናገረ። ከዚህም በላይ ዶኪ የህገ ወጥ ቀዶ ጥገና ወንጀሉን ሙሉ በሙሉ በራሱ ላይ ያደረገ። ዶኪ የሆስፒታሉ ስራ በጣም ሰልችቶት እንደነበርና ይህንን ያደረገው ይበልጥ መነቃቃትን ለመፈለግ እንደሆነ ተናገረ። ዶኪ ሲኦክን ከዚህ ጉዳይ ሙሉ በሙሉ አስወጣት። ጥፋቱን በሙሉ በራሱ ላይ ለመውሰድ ፈለገ። በተመሳሳይ ጊዜ ሲኦክ የቀዶ ጥገና ክፍሉን አገኘች። ስለዚህ ለዶኪ የቀዶ ጥገና ጊዜ ያሳወቀችው። ነገር ግን በቀዶ ጥገናው ቀን እሱ አልተገኘም። የዶኪ ጓደኛ መጥቶ ቀዶ ጥገናውን ከአንድ ወር በኋላ ማድረግ እንደሚፈልግ ነገራት። ነገር ግን ከአንድ ወር በኋላ የእሱ የሕክምና ሁኔታ ለመፈወስ እጅግ አስቸጋሪ የሆኑበት ጊዜ ነበር። ይህ ግን በትክክል እሱ የፈለገው ነገር ነበር። ከቀዶ ጥገናው በፊት በሽታው ይበልጥ እንዲባባስ ፈለገ። ምክንያቱም ሕይወቱን በቀዶ ጥገናው ላይ ለማጠናቀቅ ይፈልግ ነበር። በእውነቱ ወደ ሲኦክ ከመሄዱ በፊት ዶኪ ይህ ቀዶ ጥገና ሊሳካ የማይችል መሆኑን ያውቅ ነበር። ዶኪ ሲኦክ ዋና ቀዶ ጥገና ሐኪም እንድትሆን የፈለገው በሱ ሞት አማካኝነት የመጨረሻውን ትምህርት ሊያስተምራት ስለፈለገ ነበር።
እሱም ውድቀትና መሸነፍን እንድትቀበል ነበር። ምክንያቱም ሲወክ ከአንድም ጊዜ ተሸንፋ አታውቅ ነበር። ይህም ይበልጥ እንድታድግ ያደርጋታል። ሲወክ በዶኪ ህይወት ውስጥ ትልቁ አሳሳቢ ጉዳይ ነበረች። በመጨረሻው ቅጽበት እንኳን ለሲወክ ምንም ማድረግ እንዳለባት ያስብ ነበር። ነገር ግን በዚህ ጊዜ ሲወክ በጭንቀት ዶኪን በቦታው መፈለግ ጀመረች። ዶኪ ግንኙነቶቹን በሙሉ አቋርጦ በአንድ ሚስጥራዊ ቦታ ተደብቆ ነበር። በዚህ ጊዜ ፖሊስ እሱን ለመያዝ የስር ማዘዣ አውጥቶ ነበር። ያ በአንድ ወቅት የተከበረው ታላቅ ቀዶ ጥገና ሐኪም አሁን በግድያ ወንጀል ተጠርጥሮ የሚፈለግ ወንጀለኛ ሆነ። ሲወክ ምን እንደተፈጠረ አታውቀው ነበር። ነገር ግን አሁን ጊዜው እያለቀ ስለነበር ፕሮፌሰር ዶኪን እንድታገኙ ይረዳት ዘንድ ያንን የወንበዴዎች መሪ ከመለመን ውጭ ሌላ አማራጭ አልነበራት። የወንበዴው መሪ ያሉትን ግንኙነቶችን ሁሉ በመጠቀም የዶኪን መገኛ ቦታ አገኘ። ነገር ግን ሲወክ ራሷ ወደዚህ አልሄደችም። የወንበዴው መሪ ዶኪን ሄዶ እንዲያመጣው ጠየቀችው። እሷ ግን ከካፒቴን ያንግ ጋር ለመገናኘት ቀጠሮ ያዘች። እሷም በትክክል ምን እንደተፈጠረ ጠየቀችው። እሱም በሱና በዶኪ መካከል ስለተደረገው ስምምነት ሁሉን ነገር ነገራት። ሁለቱ በመጋዘኑ ውስጥ ስምምነት ላይ ደርሰው ነበር። ዶኪ ባደረገው ማጣራት ካፒቴን ያንግ ከግድያ ወንጀሎች ጋር በተያያዘ ከፍተኛ መጠን ያለው ገንዘብ መመዝበሩን ደርሶበት ነበር። ሲወክ የካፒቴን ያንግን ክፉ ድርጊቶች ይፋ አታደርግም። ነገር ግን ቅድመ ሁኔታው ፕሮፌሰር ዶኪ ጥፋቱን በሙሉ በብቸኝነት እንዲወስድና ካፒቴን ያንግ ከእንግዲህ ሲወክን በነፃ እንዲለቃት ነበር። ዶኪ ከሞቱ በፊት ካፒቴን ያንግ መጥቶ እንዲያስረው እንደሚደውልለትም ነግሮት ነበር። ሲወክ ወዲያውኑ ዶኪን ለመንካት ቢደፍር በቀሪ ህይወቱ በሰላም እንዳይኖር እንደምታደርገው ዝታ አስፈራራችሁ። አሁን ካፒቴን ያንግም ቢሆን በአስቸጋሪ ሁኔታ ውስጥ ወድቆ ነበር። ሲወክ ልትወጣ ስትል ካፒቴን ያንግ መኪናውን በቀጥታ በሷ መኪና ላይ ነዳባት። ከመኪናው ውስጥ ጎትቶ አውጥቶ እጇን ረገጠው። ጣቷን ሊሰብረው ፈለገ። ይህንን ያደረገው በዶኪ ላይ ቀዶ ጥገና እንዳታደርግ ለመከላከል አስቦ ነበር። አስፈላጊ ሁኔታውን የተመለከተው ያንግጁ ወዲያውኑ ሲወክን ለመጋረድ ከመኪናው ውስጥ ዘሎ ወጣ። ካፒቴን ያንግ ያንግጁን በኃይል መርገጡን ቀጠለ። ያንግጁ የሚሰማውን አሳዛኝ የጩኸት ድምፅ የሰማችው ሲወክ አይኖቿ ቀስ በቀስ ወደ አስፈሪነት ተቀየሩ። ሲወክ የቀዶ ጥገና ቢላዋ መዘዘች። በመቀጠልም ካፒቴን ያንግን በኩሌት ተያዘችው። በቢላዋም በቆራጥነት ገደለችው። ማንም ለሷ እንቅፋት እንዲሆን አትፈልግም ነበር። በመቀጠልም ሲወክ ለወንበዴው መሪ ስልክ ደወለች። ባጠገቡ የነበረው ዶኪም ንግግሩን ሰማ። በስልኩ አማካኝነት ዶኪ ሲወክን በድጋሚ ሰው መግደሏን ተረዳ። በዚህ ጊዜ ዶኪ ወደ ወንጀሉ ስፍራ መጣ። መሬት ላይ የወደቀው የመኪና ቁልፍ አሻራውን ለማጥፋት ሲል በጨርቅ ጠቅልሎ አነሳው። ዶኪ ያለምንም ማቋረጥ ሰዎችን መግደሏ ሲወክን ወቀሳት። ሲወክ በሐዘን በተሞላ ፊት ዶኪ ሁሉም ነገር እንዲፈታላት ነገረችው። እሱም በመጀመሪያ ፊቷን እንድታብስና የወንጀሉ ስፍራ እሱ እንደሚያስተካክልላት ነገራት። ሲወክ ምንም ነገር አልፈለገችም። እሷ የፈለገችው ዶኪ እንዲኖር ብቻ ነበር። እሱ ግን አሁንም ቀዶ ጥገናውን ከአንድ ወር በኋላ ለማድረግ ወሰነ። ዶኪ ያለውን እውቀት ሁሉ ለሲወክ ሊያስተምራት ፈለገ። እሷ ግን አሁን ምንም ነገር መማር አልፈለገችም ነበር። ሲወክ ዶኪ እንዲኖር ለመነችው። እሱ ከሞተ ህይወቷ ይበልጥ የከፋ እንደሚሆን ነገረችው። ሲወክ ዶኪ በህይወት ኑሮ እሷ ታላቅ ሐኪም ስትሆን እንዲያት ፈለገች። ሲወክ ዶኪን ይዛው ለመሄድ ጎተተችው። እሱ ግን በጨካኝ ሁኔታ ገፍቶ ጣላት። በመጨረሻም ሲወክ አሁንም በዶኪ ላይ ልታሸንፍ አልቻለችም። የእሱን ሐሳብ ያለምንም አማራጭ በሐዘን ለመቀበል ተገደደች። ዶኪ ሊሄድ ሲል የካፒቴን ያንግን መኪና ይዞ መሄዱን አልረሳም ነበር። ይህ ዶኪ ሲወክን ለመጨረሻ ጊዜ ሁሉም ነገር እንድታጸዳ የረዳበት መንገድ ነበር። ከአንድ ወር በኋላ የሲወክ ስልክ ጠራ። ሁለቱም በቀጠሯቸው መሰረት በቀዶ ጥገና ክፍል ውስጥ ተገናኙ። በዚህ ጊዜ ዶኪ በከፍተኛ ሁኔታ ታሞ ነበር። እጇን ለመጨበጥ ራሱ ሊያስገድል ሊሞክርም፣ እሷ ግን ፈቃደኛ አልነበረችም። ይህ ቀዶ ጥገና እንደማይከሽፍና እሱ ካገገመ በኋላ እጅ ለእጅ እንደሚጨባበጡ በጽኑ አምና ነበር። ጊዜው በፍጥነት አለፈ። ከግማሽ ዓመት በኋላ ሲወክ አሁንም በሚስጥር ህገወጥ ቀዶ ጥገናዎችን ማድረጓን ቀጥላለች። ነገር ግን አንድ ነገር ተቀይሮ ነበር። እሷ አሁን ብቻዋን አልነበረችም። ምክንያቱም አንድ ሰው ወደዚህ የህገወጥ ዓለም አብሯት ተቀላቅሎ ነበር። በመጨረሻም የዚያ ቀዶ ጥገና አሸናፊ እሷው ራሷ እንደነበረች እንረዳለን። ፊልሙም ፕሮፌሰር ዶኪና ሲወክ በጋራ ቀዶ ጥገና ሲያደርጉ በማሳየት ያበቃል። መልካም ጊዜ።